ለተሰኞ ሚያዝያ 26 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን እንሆም። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ምድር የመሸገው ያገዛዙ ኃይል በአፋብን አሳምነው እዝ የፋኖ አባላት ክፉኛ መመታቱም ተነግሯል። በተመሳሳይ በክልሉ የምርጫ ስምሪት ላይ የነበሩ ያገዛዙ ኃይሎች ላይ ከፍተኛ ጥቃት መፈጸሙ ተነግሯል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ባህር ዳር ላይ መወድሰ አብይ ሲያቀርቡ መዋላቸውን የተነገረው። በወሎ ምድር ደብረ ዘቢጥ ላይ እንዲሁ ሌላ ታሪክ መሰራቱን የተነገረው የአፋብን ምኒልክ እዝ የፋኖ ኃይሎች ጀብዱ ሰርቷል በተባለበት በዚህ ውጊያ 7 ያገዛዙ አመራሮች የተገደሉ ሲሆን ከ15 በላይ ወታደሮችም ቁስለኛ መሆናቸው ተነግሯል። በዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። 100 ቢሊዮን ብር መዘረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። ሪፖርተር ጋዜጣ በትናንት እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። በዝርዝር መረጃችን እናጋልጠዋለን። በትግራይ ክልል ያለው የሚዲያ ምህዳር እየፈራረሰ መሆኑን የሚገልጽ ሪፖርት ወጣ። ትናንት በመላው ዓለም የተከበረውን የፕሬስ ነጻነት ቀን ምክንያት በማድረግ ቪኦኤክስ ትግራይ የተሰኘው የፕሬስ ነጻነት ተሟጋች ድርጅት በትግራይ ክልል ያለውን የሚዲያ ሁኔታ የሚዳስስ አሳሳቢ ሪፖርት ይፋ አድርጓል። ድርጅቱ ስራውን በይፋ የጀመረው ባለፉት 12 ወራት ውስጥ ሲሆን በክልሉ የሚገኘው የሚዲያ ምህዳር በከፍተኛ ሁኔታ ማሽቆልቆሉንና የፕሬስ ነጻነት አደጋ ላይ መውደቁን በሚያሳይ ዝርዝር ጥናት አውጥቷል። በመረጃችን ይዘነዋል፣ ተሰሙታላችሁም። የልጁን እናት ባሰቃቂ ሁኔታ ከገደለ በኋላ ሬሷን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እስካሁን ቲክቶክ በነጻነት እንደሚጠቀም ታወቀ። የደቡብ ወሎ መሃል ሳይንት ወረዳ በቅርቡ አንዲት ልጇን በሞት ተነጥቃለች። አለሚቱ ሸጋ የተባለችው ወጣት ለተሻለ ሕይወትና ለደካማ ወላጆቿ ደራሽ ለመሆን ወደ አዲስ አበባ ብቅ ብላ በአንድ ሆቴል ውስጥ የወጥ ቤት ረዳት በመሆን ትሰራ ነበር። የሕይወት ጉዞዋ ግን አዲስ አበባ ከተማ ውስጥ አየር ጤና አካባቢ በሚገኝ በአንድ ሆቴል ውስጥ በጭካኔ ተቋጭቷል። ዝርዝር የወንጀል ድርጊት መረጃው እጃችን ገብቷል፣ ተሰሙታላችሁም። እሁድ ዕለት ከቬነስ ጣሊያን ተነስቶ ወደ ኒው ጀርሲው ኒው አርክ ሊበርቲ ዓለም አቀፍ አውሮፕላን ማረፊያ ሲያመራ የነበረ የዩናይትድ አየር መንገድ በረራ ቁጥር 169 ለማረፍ ሲቃረብ አስደንጋጭ አደጋ እንዳጋጠመው ተሰማ። ቦይንግ 767-400 የተሰኘው ይህ አውሮፕላን ዝቅ ብሎ በመብረር ላይ እያለ ከአውሮፕላን ማረፊያው አቅራቢያ በሚገኘው የኒው ጀርሲ ዋና መንገድ ላይ ያለን የኤሌክትሪክ ምሰሶና አንድ ተሳቢ መኪና መግጨቱን የፌዴራል አቪዬሽን ባለስልጣን አስታውቋል። ከዛ በኋላስ ምን ተከሰተ? የአቪዬሽን ባለሙያዎችስ ምን አሉ? የሚለውንና ዝርዝር መረጃውን አካተናል፣ ተሰሙታላችሁም። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ በየቀኑ የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃዎቹ ተሻገርን። መልካም ቆይታ። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ምድር የተሰማራው ያገዛዙ አየር ወለድ ኮማንዶ በአሳምነው እዝ የፋኖ ኃይሎች ክፉኛ መመታቱም ተነግሯል። በሸዋ ጠቅላይ ግዛት አንጾኪያ ገምዛ ወረዳ ሀገረ ማርያም የተሰማራው ያገዛዙ አየር ወለድ ኮማንዶ ከፋኖ ጋር የጨበጣ ውጊያ መግጠሙን የተነገረው። በዚህ ውጊያም ከፍተኛ ሽንፈት አስተናግዶ ይዞታውን እየለቀቀ መሆኑ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ከሁለት ክፍለ ጦሮች የተውጣጡ የፋኖ አባላትን በመጠቀም በወሰደው መብረቃዊ ጥቃት አየር ወለድ ኮማንዶ ኃይሉ ለቀናት ሰፍሮ የነበረበትን ቦታ በማስለቀቅ እንደተቆጣጠረው አስታውቋል። አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር በተቀናጀ መንገድ በከፈቱት የማጥቃት እርምጃ አየር ወለድ ኮማንዶ ኃይሉ ይዞት የነበረውን ቦታ ለቆ ለመሸሽ ተገዷል። የፋኖ ኃይሎችም በዚህ ሰዓት አካባቢውን በቁጥጥራቸው ስር ማድረጋቸውን ታውቋል። በሌላ በኩል በክልሉ የምርጫ
ስምሪት ላይ የነበሩ የአገዛዙ ኃይሎች ላይ ከባድ ጥቃት ፈጽመናል ሲሉ የፋኖ ኃይሎች ይፋ አድርገዋል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ባህር ዳር ላይ መወድስ አብይ ሲያሰሙ ውለዋል። በክልሉ የብልጽግና ወታደራዊ አስተዳደር የተማረረው ህዝብም እንደታከተው የሚያሳዩ መረጃዎች እየወጡ ነው። ምርጫውን ተከትሎ በወጡ መረጃዎች መሰረት በአማራ ክልል ከዚህ ምርጫ ጋር ተያይዞ በተንቀሳቀሱ የመንግስት ኃይሎች ላይ የፋኖ ኃይሎች ከባድ ጥቃት ፈጽመዋል። በምዕራብ ጎንደር ዞን ገንዳ ውሃ ከተማ በተካሄደ ምርጫ ላይ የተሰማሩ የጸጥታ ኃይሎችን ኢላማ ያደረገ ጥቃት መፈጸሙንም የፋኖ ኃይሎች ይፋ አድርገዋል። ጥቃቱ ያነጣጠረው ምርጫውን ለማስፈጸም በተሰማሩ ያገዛዙ ኃይሎች ላይ ሲሆን በርካታ ያገዛዙ የጸጥታ ኃይሎች ላይ ጉዳት መድረሱንና የተለያዩ የጦር መሳሪያዎችን መማረካቸውን የፋኖ ኃይሎች አሳውቀዋል። በተመሳሳይ በምስራቅ ጎጃም ዞን እነማይ ወረዳ ቢቸና ከተማና በደቡብ ጎንደር ዞን እብናት ወረዳ የምርጫ ቁሳቁሶችን በማጓጓዝ ላይ በነበሩ ያገዛዙ ኃይሎች ላይ ተመሳሳይ ጥቃት ተፈጽሟል። በሌላ በኩል ደግሞ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በባህር ዳር ከተማ ተገኝተው የብልጽግናን አገዛዝና ጠቅላይ ሚኒስትር አብይ አህመድን የሚያወድስ ንግግር አድርገዋል። ምክትል ጠቅላይ ሚኒስትሩ በንግግራቸው የብልጽግና መንግስት በሀገሪቱ በርካታ የልማት ስራዎችን እየሰራ መሆኑንና ህዝቡም ይህንን ልማት ደግፎ ከመንግስት ጎን እንዲቆም ጥሪ ሲያሰሙ ውለዋል። ይሁን እንጂ በክልሉ ያለው የጸጥታ ሁኔታ እጅግ አሳሳቢ መሆኑንና የኮማንድ ፖስት አስተዳደርም በበርካታ የክልሉ አካባቢዎች መስፋፋቱን መረጃዎች አረጋግጠዋል። በተለይ በጎጃም ጎንደርና ወሎ አካባቢዎች የፋኖ ኃይሎች ካገዛዙ ኃይሎች ጋር የሚያደርጉት የፊት ለፊት ውጊያ ተጠናክሮ መቀጠሉንና ህዝቡም በከፍተኛ ስጋት ውስጥ እንደሚገኝ ታውቋል። በሌላ በኩል በወሎ ምድር ደብረ ዘቢጥ ላይ ታላቅ ጀብዱ ሰርተናል ሲሉ የፋኖ ኃይሎች አሳውቀዋል። የአፋብን ምኒልክ ዕዝ ፈጽሞታል በተባለው በዚህ ከባድ ጥቃት ያገዛዙ 7 አመራሮች ሲገደሉ ከ15 በላይ ወታደሮችም ቁስለኛ ተደርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በአገዛዙ ኃይሎች ላይ በከፈተው ጥቃት 7 የጦር መኮንኖች ሲገደሉ ከ15 በላይ የሚሆኑት ቁስለኛ ተደርገዋል። 100 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከሉ። ሪፖርተር ጋዜጣ በትናንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ ውለዋል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡን ተከትሎም ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን እና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን በስፍራ ያሉ ጋዜጠኞች አረጋግጠዋል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞቹ ተነግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም። የልጁን እናት በአሰቃቂ ሁኔታ ከገደለ በኋላ ሬሳዋን ቪዲዮ በመቅረጽ ለቤተሰቦቿ የላከው ግለሰብ እስካሁን ቲክቶክ በነጻነት እንደሚጠቀም ታወቀ። የደቡብ ወሎዋ መሀል ሳይንት ወረዳ በቅርቡ አንዲት ልጇን በሞት ተነጥቃለች። አለሚቱ ሸገው የተባለችው ወጣት ለተሻለ ሕይወትና ለደካማ ወላጆቿ ደራሽ ለመሆን ወደ አዲስ አበባ ብቅ ብላ በአንድ ሆቴል ውስጥ የወጥ ቤት ረዳት በመሆን ትሰራ ነበር። የሕይወት ጉዞዋ ግን አዲስ አበባ ከተማ ውስጥ አየር ጤና አካባቢ በሚገኝ በአንድ ሆቴል ውስጥ በጭካኔ ተቋጭቷል። ወንጀሉን የታዘቡ ደግሞ ይህ ወንጀል የተፈጸመው በታቀደና አስቀድሞ በተዘጋጀበት ሁኔታ መሆኑ ደግሞ ድርጊቱን ይበልጥ ዘግናኝ ያደርገዋል ይላሉ። ተጠርጣሪ ገዳይ ተብሎ ለሚዲያችን የተጠቆመው ደሳለኝ ሽመልስ የተባለ ግለሰብ ሲሆን ሚያዝያ 10 ቀን 2018 ዓ.ም ከሚሰራበት አሶሳ ከተማ በአውሮፕላን ተሳፍሮ አዲስ አበባ ገብቶ ነበር። ቅዳሜና እሁድን ካለሚቱ ጋር አብሮ ካሳለፈ በኋላ እሁድ ለሰኞ አጥቢያ በነበረው ሌሊት አየር ጤና በሚገኘው አሚኒ ሆቴል ውስጥ ሕይወቱ
ሕይወቷን ቀጥፎ መሰወሩን የአካባቢው ምንጮች ተናግረዋል። ሰኞ ሚያዝያ 12 ቀን ከጠዋቱ 4 ሰዓት ላይ ፖሊስ የሆቴሉን ክፍል ሰብሮ ሲገባ አስከሬኗን ያገኘው ሲሆን ወዲያውኑም ለምርመራ ወደ ዳግማዊ ምኒልክ ሆስፒታል እንዲወሰድ ተደርጓል። የዓለሚቱ ቤተሰቦች ሐዘን ግን በዚህ ብቻ የሚያበቃ አልነበረም። ከ2 ዓመት በፊት ሌላ ወንድ ልጃቸውን በሰው እጅ በግፍ ተነጥቀው የነበሩት እነዚህ አቅመ ደካማ ወላጆች ዛሬ ደግሞ የአይን ብሌናቸውን ዓለሚቱን አጥተው በከፍተኛ መሪር ሐዘን ውስጥ እንደሚገኙ ታውቋል። ተጠርጣሪው ደሳለኝ ሽመልስ ወንጀሉን ፈጽሞ ከጠፋ በኋላ ለሟች አጎት ማስፈራሪያ አዘል ያጭር የጽሑፍ መልእክት በስልኩ የላከ ሲሆን በአሁኑ ወቅት በአሶሳ ከተማ በነጻነት እየተዝናና መሆኑን የሚያሳዩ የቲክቶክ ቪዲዮዎችን በመልቀቅ በቤተሰቡ ቁስል ላይ እንጨት እየሰደደ እንደሚገኝ ታውቋል። ዳታ ክፈትና እያት እንዴት እንዳደረግኳት በማለት ለቤተሰብ አባል መልእክት መላኩንም ለሚዲያችን ተናግረዋል። ሚዲያችን ይህንን ቪዲዮ የተመለከተ ሲሆን በዘግናኝነቱ ምክንያት በቀጥታ ላለማቅረብ ወስኗል። የትውልድ ቦታው ምስራቅ ጎጃም መርጦ ለማርያም ዲቦ የተባለ ስፍራ የሆነው ይህ ግለሰብ ለሕግ ሳይቀርብ መቆየቱ የቤተሰቡን ስቃይ አባብሶታል ያሉት አንድ ቤተሰቡን የሚያውቁ ግለሰብ ናቸው። በአሁኑ ወቅት የዓለሚቱ አስከሬን በትውልድ ቦታዋ መሃል ሳይንት ወረዳ ሚያዝያ 14 ቀን በክብር ቢያርፍም ተጠርጣሪው ግን በቲክቶክ ማህበራዊ ገጽ ላይ በነጻነት እየታየ ይገኛል። ጉዳዩን በቅርበት የሚከታተልላቸውና ድምጽ የሚሆናቸው ጠንካራ ሰው ያጡት እነዚህ ወላጆች የሕግ ያለህ እያሉ ይማጸናሉ። ፖሊስና የሚመለከታቸው የፍትህ አካላት ይህን ግለሰብ ከአሶሳ አድነው ለሕግ እንዲያቀርቡና ለዚህ ምስኪን ቤተሰብ ፍትህ እንዲሰፍን መጠየቅ የሁላችንም የሰብአዊ ግዴታ ነው የሚሉት አስተያየት ሰጪዎች ግለሰቡ አሁንም ሌሎች የቤተሰቡን አባላት ለመግደል እየዛተ ነው ይላሉ። በትግራይ ክልል ያለው የሚዲያ ምህዳር እየፈራረሰ መሆኑን የሚገልጽ ሪፖርት ወጣ። በመላው ዓለም የተከበረውን የፕሬስ ነጻነት ቀን ምክንያት በማድረግ ቪኦኤክስ ትግራይ የተሰኘው የፕሬስ ነጻነት ተሟጋች ድርጅት በትግራይ ክልል ያለውን የሚዲያ ሁኔታ የሚዳስስ አሳሳቢ ሪፖርት ይፋ አድርጓል። ድርጅቱ ስራውን በይፋ የጀመረው ባለፉት 12 ወራት ውስጥ ሲሆን በክልሉ የሚገኘው የሚዲያ ምህዳር በከፍተኛ ሁኔታ ማሽቆልቆሉንና የፕሬስ ነጻነት አደጋ ላይ መውደቁን በሚያሳይ ዝርዝር ጥናት አውጥቷል። ይህ ሪፖርት የተዘጋጀው በግል ሚዲያ ውስጥ ከሚሰሩ ጋዜጠኞች፣ ከሚዲያ ስራ አስኪያጆችና ቀደም ሲል በመንግስት መገናኛ ብዙሃን ውስጥ ይሰሩ ከነበሩ ባለሙያዎች ጋር በተደረገ ጥንቃቄ የተሞላበት የቀጥታ ቃለ መጠይቅ መሆኑ ተገልጿል። በሪፖርቱ ግኝት መሰረት በትግራይ ክልል የሚገኘው የሚዲያ ድባብ በአካላዊ ጥቃት፣ ያለ አግባብ እስራት፣ ስልታዊ በሆነ የስነ ልቦና ጫናና በባለሙያዎች የጅምላ ስራ መልቀቅ የታጀበ ሆኗል። የግል ሚዲያ ባለሙያዎች በመስክ ስራ ወቅት የተኩስ ጥቃትን ጨምሮ መደበኛ የሆነ የፖሊስ ትንኮሳና በአስፈሪ ስልኮች የታጀበ የስም ማጥፋት ዘመቻ እየደረሰባቸው ይገኛል። ለዚህም እንደ ማሳያ በቅርቡ በመጋቢት ወር የታሰሩትን የሮማን ኦንላይን ጋዜጠኛ ሸዊት ገብረ እግዚአብሔርንና የትግራይ ቴሌቪዥን ባለሙያ የነበረውን ዮሐንስ ብርሃንን መጥቀስ እንደሚቻል ሪፖርቱ አመልክቷል። ምንም እንኳን ሁለቱም ጋዜጠኞች ቢፈቱም እስራቱ ባለስልጣናት ሀሳብን የመግለጽ ነጻነትን ወንጀል ለማድረግ እየተጠቀሙበት መሆኑን ያሳያል። ከግል ሚዲያዎች በተጨማሪ በመንግስትና በድርጅት ስር የሚገኙት እንደ ትግራይ ቴሌቪዥንና ድምጽ ወያኔ ያሉ ተቋማትም ከባድ ውስጣዊ ቀውስ ውስጥ እንደሚገኙ ተጠቁሟል። ከ2018 ዓ.ም መጀመሪያ ጀምሮ ቢያንስ 23 ጋዜጠኞችና የሚዲያ ባለሙያዎች ስራቸውን በፈቃዳቸው ለቀዋል ወይም ደግሞ ያሉበት ሳይታወቅ ተሰውረዋል። ለዚህ የጅምላ ስራ መልቀቅ ዋነኛው ምክንያት ደግሞ ከባድ የአርቶት ጣልቃ ገብነት፣ ለተወሰኑ ቡድኖች ፍላጎት እንዲሰሩ የሚደረግ ጫና እንዲሁም የደሞዝ መዘግየት የፈጠረው የኢኮኖሚ ችግር መሆኑ በዝርዝር ተቀምጧል። ይህ የጠነከረ ጫና በክልሉ የሚገኙ የሚዲያ ባለሙያዎች በብዛት እንዲሰደዱ ምክንያት ሆኗል። ባለፈው አንድ ዓመት ውስጥ ብቻ 7 የግል ሚዲያ ድርጅቶችና 8 ታዋቂ ጋዜጠኞች ክልሉን ለቀው ለመውጣት ተገደዋል ያለው ሪፖርቱ በተለይ ከየካቲት ጀምሮ ባሉት 40 ቀናት ውስጥ በደረሰባቸው ከፍተኛ ክትትልና ጥቃት የተነሳ አብዛኛው ባለሙያ የተሰደደበት ወቅት መሆኑ ተገልጿል። ቪኦኤክስ ትግራይ ይህንን ሁኔታ አስመልክቶ ባወጣው በዚህ መግለጫ የክልሉ ባለስልጣናት በጋዜጠኞች ላይ የሚያደርጉትን ክትትልና እስራት በአስቸኳይ እንዲያቆሙ፣ የፌዴራሉ አገዛዝ ደግሞ የሚዲያ ፈቃዶችን ከመሰረዝ እንዲታቀብና የክልሉን በጀት እንዲለቅ ጥሪ አቅርቧል። በተጨማሪም ዓለም አቀፍ ተቋማት ለተጎዱ ጋዜጠኞች የሕግና የስነ ልቦና ድጋፍ እንዲያደርጉ ድርጅቱ አሳስበዋል።
በሱዳን በተፈጸመ የድሮን ጥቃት የሱዳን ጦር አዛዡ ቤተሰቦች መገደላቸው ተነገረ። በሌላ የድሮን ጥቃት ደግሞ የኢታኖል ፋብሪካው እንዲወድም መደረጉ ታውቋል። በሱዳን ጦርና ፈጥኖ ድራሽ ኃይሉ መካከል እየተካሄደ ያለው ጦርነት ተባብሶ በመቀጠሉ ምክንያት በሱዳን ዜጎች ላይ ከፍተኛ ጉዳት እየደረሰ ይገኛል። በቅርቡ በካርቱም ከተማ በተፈጸመ የድሮን ጥቃት የሱዳን ጦር አዛዥ የሆኑት የጀነራል አብዱልፈታህ አልቡርሃን ቤተሰቦች መገደላቸውን የሱዳን መገናኛ ብዙሃን ዘግበዋል። ጥቃቱ የተፈጸመው አዛዡ በሚኖሩበት መኖሪያ ቤት ላይ መሆኑም ታውቋል። በተጨማሪም በዋይት ናይል ግዛት በሚገኘው የኬናና የኢታኖል ፋብሪካ ላይ በተፈጸመ የድሮን ጥቃት ፋብሪካው ሙሉ በሙሉ መውደሙንና በርካታ ሰራተኞችን መሞታቸውንና መቁሰላቸውን መረጃዎች አመልክተዋል። ፋብሪካው ለሱዳን ኢኮኖሚ ከፍተኛ አስተዋጽኦ የነበረው መሆኑም ተገልጿል። እሁድ ዕለት ከቬነስ ጣሊያን ተነስቶ ወደ ኒው ጀርሲው ኒው አርክ ሊበርቲ ዓለም አቀፍ አውሮፕላን ማረፊያ ሲያመራ የነበረ የዩናይትድ አየር መንገድ በረራ ቁጥር 169 ለማረፍ ሲቃረብ አስደንጋጭ አደጋ አጋጥሞታል። ቦይንግ 767-400 የተሰኘው ይህ አውሮፕላን ዝቅ ብሎ በመብረር ላይ እያለ ከአውሮፕላን ማረፊያው አቅራቢያ በሚገኘው የኒው ጀርሲ ዋና መንገድ ላይ ያለን የኤሌክትሪክ ምሰሶና አንድ ተሳቢ መኪና መግጨቱን የፌዴራል አቪዬሽን ባለስልጣን አስታውቋል። በአውሮፕላኑ ውስጥ 221 መንገደኞችና 10 የበረራ አባላት በድምሩ 231 ሰዎች የነበሩ ሲሆን አውሮፕላኑ ከግጭቱ በኋላ ከቀኑ 8 ሰዓት ገደማ በሰላም ማረፍ ችሏል። በአውሮፕላኑ ውስጥ በነበሩት ላይ ምንም አይነት ጉዳት አልደረሰም። ሆኖም አውሮፕላኑ በመንገዱ ላይ ይጓዝ የነበረን የአንድ ዳቦ ቤት ተሳቢ መኪና የፊት መስታወት የገጨው ሲሆን የመኪናው አሽከርካሪ ቀላል ጉዳት ደርሶበት ወደ ሆስፒታል ከተወሰደ በኋላ ወዲያውኑ ተለቋል። የመኪናው ኩባንያ ኃላፊ ለሚዲያዎች በሰጡት ቃል ሁኔታው በድጋሜ ቢከሰት ማንም ሊተርፍ የሚችል አይመስለኝም፣ እግዚአብሔር አትርፏቸዋል ሲሉ ክስተቱን በታምር መስለውታል። የብሔራዊ የትራንስፖርት ደህንነት ቦርድ በአደጋው ላይ ጥልቅ ምርመራ መጀመሩን ገልጿል። መርማሪዎች ሰኞ ዕለት ኒውዮርክ የሚገቡ ሲሆን የአውሮፕላኑ የድምፅና የንግግር መመዝገቢያ ብላክ ቦክስ ለምርመራ እንዲቀርብ ታዟል። ይህ አደጋ ባለፈው መጋቢት ወር በኒውዮርክ ላጓርዲያ አውሮፕላን ማረፊያ የሁለት አብራሪዎችን ሕይወት የቀጠፈውን አደጋ ተከትሎ በመከሰቱ የአውሮፕላን ማረፊያዎች የመሰረተ ልማት ደህንነትና የአውሮፕላኖች የአቀራረብ መንገድ ላይ ከፍተኛ ጥያቄዎችን አስነስቷል። ምንም እንኳን አቪዬሽን አሁንም አስተማማኝ የትራንስፖርት ዘርፍ እንደሆነ ቢገለጽም ከቅርብ ጊዜ ወዲህ የሚከሰቱ መሰል አደጋዎች በመንገደኞች ላይ ከፍተኛ የስነ ልቦና ስጋት እየፈጠሩ ይገኛሉ። የኤንቲኤስቢ የመጀመሪያ ደረጃ የምርመራ ሪፖርት በሚቀጥሉት 30 ቀናት ውስጥ ይፋ ይሆናል ተብሎ ይጠበቃል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። በአመሻሽ የመረጃ ጥንቅራችን በሌሎች መረጃዎች ድጋሚ እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።